ይገኛል ማለት ነው። እንኳን አደረሳችሁ። ከእንደመጣችሁ ከንቲባ አዳነች አቤቤ በብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ አስተዳደር ከንቲባ
የታስፈልጋል እንደዚህ አይነት ድንቅ ስራ ሰርታችሁ ዛሬ መተን እንድናያችሁ ስለጋበዛችሁንና በውጤት ስለተገናኘን በራሴም በፓርቲያችንም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። እንደዚህ አይነት ህንጻዎችን መገንባት ከእሳቢያችን አንፃር አንድ የሆነ ህንጻ ገንብቶ ቢሮ የማግኘት ግብ አይደለም። ዋናው እሳቢያችንን የምንገነባበት የጋራ ትርክቶቻችንን የምናሰርጽበት አንድነታችንን ህብረ ብሔራዊነት ጠብቀን የምናጠናክርበት ዋናው የተቋም ግንባታ ስራችን አካል ነው። ጠንካራ ፓርቲ ስንገነባ ጠንካራ መንግስት ለመገንባት ነው። ጠንካራ መንግስት ደግሞ የምንገነባው ህዝባችንን ለማገልገል ነው። ሀገራችንን ለማበልጸግ ነው። ሀገራችንን ከጉስቁልና ለማውጣት ነው። ካዋረደን ድህነት ለማላቀቅ ነው። በዓለም ደረጃ እንዳንበለጽግ ወደ ኋላ ከጎተተን የእርስ በርስ ግጭት፣ ሰላም ማጣት፣ አሰባሳቢ ያልሆኑ ከሚያለያዩ ትርክቶች እየወጣን ለሀገራችን ብልጽግና ለህዝቦቻችን አንድነትና ተጠቃሚነት እንሰራ ዘንድ ነው። ፍላጎታችን ይሄ ነው። ፍላጎታችን የፓርቲያችን እሳቤ ህዝብን ማገልገል ነው። ህዝብን በቅንነት ማገልገል፣ ህዝብን በታማኝነት ማገልገል፣ ሀገርን መገንባት፣ የሀገረ መንግስት ግንባታችን ጥንቅቅ ብሎ ጠንካራ ሆኖ የሚያጋጩ ጉዳዮች ቀርተው ልማታችን በከፍተኛ ሁኔታ ብልጽግናችን የሚያረጋግጥ ይሆን ዘንድ ነው። እንግዲህ ብልጽግና ከተመሰረተ እንደምታውቁት 6 አመቱ ነው። በእነኚህ 6 አመታት ውስጥ በበርካታ ፈተናዎች ውስጥ ሆኖ እውነቱን ለመናገር በአመታት ቢጠቀስ ከዚህ በፊት ካሉት ጋራ ቢወዳደር እጅግ ለብዙ ዘመን እንደኖረ ፓርቲ ሰርቷል። ብዙ ለውጦች ታይተዋል። እንደ ሀገር ከወሰድነው ደግሞ አዲስ አበባን የብልጽግና ተምሳሌት ለማድረግ ነው የምንሰራውና አዲስ አበባ የብልጽግናን አይቀሬነት አፍ አውጥታ ትናገራለች። አጠቃላይ ኢትዮጵያችን ዓለም ላይ መነጋገሪያ መሆን የቻለችበት አጀንዳ መሆን የቻለችበት እንዴት አድርገው በዚህ አጭር ጊዜ ሀገራቸውን እንደዚህ ትራንስፎርም እያደረጉ መጡ የሚለው ለብዙዎች ጥያቄ እየሆነ ያለበትና የስበት ማዕከልም የሆነበት ነው። እዚህ ለሚኩራ ክፍለ ከተማ አዲስ ኢንተርናሽናል ኮንቬንሽን ምስክር ነው አይደለ? ሁሌ እንግዳ ማስተናገድ፣ ሁሉ ጊዜ እዚህ ጋር የምታዩት የስራ እንቅስቃሴ፣ የእንግዶች ሽኝት፣ ቅበላ የዚህ ውጤት ናቸው። ይሄ የብልጽግናችን ፍሬ ነው። እንግዲህ እነኚህ ስራዎች ስንሰራ መንገዱ አልጋ ባልጋ አልነበረም። ነገር ግን አላማ አለን። ጸንተን በመንገዳችን ላይ ያለምነውን አላማ የትኛውም አይነት እንቅፋት ቢያጋጥመን ሸብረክ ሳንል ወደፊት መጓዝን በዋናነት በተግባርና በውጤት አጅበነው ዛሬ ላይ መድረስ ችለናል። በተለይም በምርጫ በ2013 በስድስተኛው ዙር ሀገራዊ ምርጫ የህዝብ ይሁንታ ካገኘንበት ጊዜ ጀምሮ ብቻችንን ሳይሆን ህዝባችንን አስተባብረን ባለሀብቶችን የልማት አጋር አድርገን እይታችንን አስተካክለን ሀገራችን ላይ የነበረው መፈራረጅ አስቀርተን የልማት አጋር የሆነውን ሁሉ በጋራ አቅም አድርገን ዋና የልማት ተዋናይም እንዲሆን እድል ከፍተን ስንሰራ ያገኘነው ውጤት ነው። የባለፈውን ሁሉ አይረግምም ብልጽግና። ከኔ በፊት የተሰራው ስራ ሁሉ ብልሹ ነው አይልም። ብልጽግና መልካም የሆኑትን ስራዎች አስፍቷል። ከለውጡ በፊት የተጀመሩ መልካም የሆኑ ስራዎችን እያሰፋ የሚወሰድባቸውን ተሞክሮ መልካም ብሎ እውቅና ሰጥቶ እያሰፋ እየሰራ ይገኛል። ጎደሎችን እየሞላ ነው የሰራው እሳቢያችን ነውና ጥፋቶችና ችግሮችን ደግሞ እያረመ ጥፋት መሆናቸው መቀጠል እንደሌለባቸው ከራሳችን ጥፋት ብቻ ሳይሆን ከትላንትናው ጭምር የምንማር እንድንሆን በማድረግ ነው እየመራ የቆየው። አሰራራችን ሚዛንን የጠበቀ ነው። ይሄም ከእሳቢያችን የሚመነጭ ነው። በአስተሳሰብ
ሁለት ጫፍ ላይ ሆነው ዋልታ ረገጥ የሆኑ አስተሳሰቦች ኢትዮጵያን እንደሚያፈርሷት ኢትዮጵያውያን በጋራ እጅ ለእጅ ተያይዘው እንዳይቆሙ የሚያደርግ የተበተነ ኃይል ደግሞ ለጠላት እንደሚጋለጥ ሀገራዊ ክብር እንደሌለው እያስረዳን ሚዛንን ጠብቀን ጫፍና ጫፍ ከወጡ እሳቤዎችና ትርክቶች ሀገራችንን እንድትጠበቅ ትርክት እየገነባን ነው እየሰራን ያለነው። በተግባራችንም እንደዛው ነው። ለዚህ ነው ያለፈውን መልካም ነገር በመልካምነቱ እውቅና እንሰጣለን፣ ጎደሎችን እንሞላለን፣ ጥፋቶችን እናርማለን የምንለው ሚዛን ጠብቀን ስለምንሰራ ነው። ሌላኛው ህብረ ብሔራዊ አንድነት ነው። ህብረ ብሔራዊ አንድነታችን መጠበቅ አለበት። ኢትዮጵያ እንግዲህ ፈጣሪ አምላክ ሲፈጥራት የብዝሃ አገር አድርጎ ነው። ብዝሃ ቋንቋ፣ ብዝሃ ማንነት፣ ብዝሃ ሃይማኖት በሁሉም ብዝሃነት የሚገለጥባቸው ብዙ ማንነቶች አሉን። እነኚህ የተሰጡን ናቸው። እርግማን አይደሉም፣ ጥፋቶች አይደሉም፣ ዘረኝነት አይደለም። በቃ የብዝሃ ማንነት መገለጫዎች ነን። በዛ ብዝሃነት ውስጥ ደግሞ አንድነት አለን። አብሮነታችን አንድነታችን ካልተጠናከረ እንደ ሀገር ጠንካራ ሀገር መሆን አንችልም። ጠንካራ ሀገር ምን ሆነው አንድ ከፈጣሪ የተሰጠችንን ሀገራችን ብለን ወደን ከልባችን ስንገነባት ሁላችንም ደግሞ መገንባት ውስጥ ስንሳተፍ ነው። ብልጽግና ለዚህ ምን ይላል? ከሁሉም ለሁሉም በሁሉም ከሁሉም በሁሉም ለሁሉም ለማል ለሁሉም ኢትዮጵያውያን ሁሉም ኢትዮጵያዊ የሚሳተፍበት ተሳትፎ የሚረጋገጥበት በሁሉም የሆነ ደግሞ ጥቅሙ ለሁላችንም የሆነች አገርን መገንባት ነው። አሰባሳቢ ትርክቶችን ለመገንባት ደግሞ ይሄው እናንተ ያላችሁን ሀብት አዋጣችሁ ከጎዶሏችሁ ተርፏችሁ ሳይሆን ብልጽግና እንደሚያዋጣ ገብቷችሁ ይህንን በተሟላ ሁኔታ ብንገነባ ለሀገራችን እንደሚበጅ ገብቷችሁ አባላቶቻችን፣ ደጋፊዎቻችን የትርክት መገንቢያውን ስፍራ ቤት አበጅታችኋልና ታላቅ ምስጋና ይገባችኋል። ዛሬ እዚህ እናንተ ጋር ብቻ ሳይሆን ስድስተኛ ነው ማጠቃለያ ላይ እናንተ ጋር የተገናኘ ነው። 5 ክፍለ ከተሞች ላይ መርቀን የመጣ ነው። ቀድመው የመረቁ ክፍለ ከተሞችን ዛሬ መሄድ አያስፈልግም፣ ዋናው መስራታቸው ነው። በዚህ አጋጣሚ ግን ልናመሰግናቸው እንወዳለን። ያልጨረሱ 1-2 ክፍለ ከተሞች አሉ፣ ሰሞኑን ይጨርሳሉ። የትርክት ግንባታችን የተቋም ግንባታችን በተጠናከረ ኃይል በዚህ ደረጃ የተሰራው 5 ሳንቲም የመንግስት ሀብት አልወጣበትም። የተለየ መንግስት ድጋፍ አልተደረገም። ከጊዜ አንፃር እንኳን የፓርቲ ስራን የሚመሩ አመራሮች ናቸው ዋና ጊዜያቸውን የሰጡት። ሌላው በትርፍ ጊዜው የአባልነት ግዴታውን ነው እየተወጣ ያለው። ሀብቱ ደግሞ የማን ነው? የብልጽግና አባላትና ደጋፊዎች ነው። ህዝብ ሲያምን ምን እንደሚያክል እዩት። ይሄ በበጀት ቢሆን ኖሮ በወራዊ መዋጮ ቢሆን ኖሮ ፈጽሞ አይቻልም። ስታዋጡ ድምጻችሁ አልተሰማ፣ ከፍላጎት ከልብ ስለሆነ ማለት ነው። ሌላ መዋጮ ሲሆን ቅሬታ ታቀርባላችሁ አይደለኛ ጋር። ይሄ ሲሆን አንድ ድምጽ አልሰማንም። ሰው ደሞዙ ሲለቅ የተለየ ያቀረብነው ማሳመኛ አልነበረም። የፓርቲ ጽህፈት ቤት ያስፈልገናል፣ አንከራይም። ወራዊ መዋጮአችን ለሌሎች ስራዎች ይዋል፣ ነገር ግን እኛ እንገነባዋለን ብላችሁ ገንብታችሁ አሳይታችሁናል። ይሄ የሀገር ግንባታ አንዱ አቅም እና አካልም ስለሆነ ሁሉንም ክፍለ ከተማ በዚህ አጋጣሚ ለሰራችሁት መልካም ስራ በብልጽግና ፓርቲ ስም እጅግ አድርጌ ማመስገን እወዳለሁ። የቅርንጫፍ ጽህፈት ቤታችንም ይህንን አስተባብሮ ስራው በትክክል እንዲሰራ እየተከታተለ ስላሰራ አመራሩን ክቡራቶ ሞገስንና በዋናው ፓርቲ ጽህፈት ቤት ያላችሁ አመራሮችም ስለ ክትትላችሁና እንዲህ አይነት ውጤት ስላሳያችሁን በጣም እናመሰግናለን። እንግዲህ ብልጽግና እነኝን ሁሉ ሲሰራ ምንም ስህተት የማይሰራ ወይም ደግሞ ጎዶሎች የሌሉበት ፓርቲ አይደለም። እኛ የመላእክቶች ስብስብ አይደለንም። ሰው ስለሆን
ብዙም ስለሆን በውስጣችን ስራ በምንሰራበት ሰዓት እዛም እዚህም አንዳንድ ጎደሎች ይኖራሉ፣ ጥፋቶችም አሉ። በየጊዜው እየተከታተል እንዴት እያስተካከልን እንደሄድን ለሚኩራ ምስክር አይደለም። እንዴት እያስተካከልን በዚህ ደረጃ እየሄድን እንዳለን። ከዛ ውጪ ነገም ወደፊትም የትም ሀገር ዳበሩ ሰለጠኑ በተባለው ደረጃ ራሱ በግለሰብ ደረጃ ጥፋቶች፣ በአንዳንድ ጥቂት ቡድኖች ጉለቶች፣ ጥፋቶች ይፈጸማሉ። ዋናው መመዘኛው ለህዝባችን ምንድነው? ፓርቲው ወይም መንግስት እንደዛ አይነት ጥፋቶችን በሚያይበት ሰዓት እንዴት ነው የሚያርመው፣ እንዴት ነው የሚያስተካክለው የሚለው ነው መመዘኛ እንጂ በጣም አደጉ በሚባሉ ሀያላን በሚባሉ አገራት ራሱ በየጊዜው ብዙ የጥፋትና የሐሰት ዜናዎችን እንሰማለን አይደለ? እኛ ጋርም ቢያጋጥም አጠቃላይ ፓርቲው ፈልጎ መንግስት ፈልጎ የሚያደርገው ሳይሆን እንደ ሰው እንደ ትልቅ ስብስብ ደግሞ ሊያጋጥም የሚችል ክፍተት በደረስንበት ደረጃ ደግሞ እያስተካከልን እያረምን የምንሄድ መሆኑን እንድታውቁና እንድታሰምሩበት እንሻለን። በሌላ በኩል እነኚህ ስራዎች የተሰሩት ብዙ ውጤቶች አምጥተዋል። አልቀዋል ግን ማለት አይደለም። አላጠናቀቅንም። ገና ብዙ ስራ ይቀረናል። ብዙ ስራ ስለሚቀረን የጀመርነውን እንድንጨርስ፣ ኢትዮጵያን እንድናበለጽግ፣ አዲስ አበባችን የብልጽግና ተምሳሌት እንድንሆን ብልጽግናን እንደገና ይምረጡ እንላለን። ህዝባችን እድል እንዲሰጠን ስንጠይቅ በአላማ ነው። በርካታ የጀመርናቸው ትርክት ግንባታዎች አሉ። እዳ ሆነው ተከትለው እንዳንበለጽግ እንቅፋት የሆኑ ግጭቶች አሉ። እንዲቀሩ ለአንዴና ለመጨረሻ ጊዜ የሀገረ መንግስት ግንባታችን በጠንካራና በምሳሌነት እንዲወጣ እንዲጠቀስም እንሻለን። ብዙ የጀመርናቸው የልማት ስራዎች አሉ። ህዝባችን ገና ትንሽ መቅመስ ጀመረ እንጂ ወደ እያንዳንዱ ቤት ያልገባ ልማት ነውና ወደ እያንዳንዱ ቤት በተሟላ ሁኔታ እንዲገባ እንሻለን። የህዝባችን ኑሮ አኗኗር እንዲቀየር እንዲዘመን እንሻለን። ይሄንን ለማድረግ እልህ አለን። ይሄንን ለማድረግ ራዕይ አለን። ይሄንን ለማድረግ ሐሳብ አለን። ይሄንን ለማድረግ እቅድ አለን፣ ሮድ ማፕ አለን። ይሄንን ለማድረግ ሰው ኃይል አለን። ተቋም እየገነባን ነው። በርካታ ምሳሌ ሊሆኑ የሚችሉ አመራሮች ከፌደራል እስከ ታች እስከ ወረዳ ድረስ አፍርተናል። በባለፈው በርካታ ችግር ውስጥና ብልጽግና ከተመሰረተ እድሜ አንፃር ይሄን ያህል መሄድ ከቻል ከዚህ በኋላማ እድል ካገኘን ምን ልንሰራ እንደምንችል አስቡት። ምን ልንሰራ እንደምንችል በጣም ትልቅ ስራ ውጤት የሀገር ማበልጸግ ጉዳይ አይቀሬነት ሊረጋገጥ እንደሚችል ማየት የሚያስችልና መቁጠርና መዳሰስ የሚቻል ስራ አለና እሱን ማየት ነው። እንዴት ተሰራ፣ በምን አይነት ሁኔታ ውስጥ ታለፈ የሚለውን ግንዛቤ መውሰድ ይገባል። ሁለተኛ ነገር ደግሞ በሪፎርም እንዴት ሀገርን እየመራ አቃፊ ሆኖ ችግር ያለበትን እንኳን በምህረት በፍቅር ግድ የለም በሀገራችን ላይ ሁሉም እኩል መብት አለውና የባለፈውን ቁርሾ እንዝጋው አዲስ ታሪክ እንስራ ብሎ እየሰራ ያለ ፓርቲ መሆኑን አይታችኋል። ብልጽግና ቃሉን ይጠብቃል፣ ቃሉን በተግባር ይፈጽማል። ቃሉን ለመተግበር ደግሞ ሌት ተቀን 24/7 በሚባለው መርሁ ይታወቃል፣ ይሰራል። ምርጫችን ላይ ፍትሃዊ፣ ዲሞክራሲያዊ፣ ሁሉን አቀፍ፣ ተአማኒ፣ አሳታፊ እንዲሆን እንሻለን። ይሄ የሀገረ መንግስት ግንባታችን አካል ስለሆነ መንትያ ግቦች ነው ያልነው አይደለም? አንዱና መሰረታዊ ግብ ይሄ ነው። ሁለተኛውስ ማሸነፍ አለብን ብለን ማሸነፍ አለብን የምንለው ህዝባችን አምኖ እስከዛሬ ድረስ የሰራነውን ውጤት አይቶ ማንነታችንን ተረድቶ ከልቡ ባለመብትም መሆኑን ገብቶት ሉዓላዊ ስልጣን አሁን ማን እጅ ነው ያለው? ህዝብ እጅ ነው ያለው። ያንን መብቱን የሚጠቀም ህዝብ ሆኖ በዚህ እሳቤ እንዲመርጠን ነው የምንፈልገው። ሌላ የትኛውም መንገድ ለብልጽግና ምርጫው አይደለም። ብልጽግና በዚህ መንገድ መመረጡ ላልናቸው ስራዎች ብቻ ሳይሆን የሀገረ መንግስት ግንባታችን አካል ነው ብለን ስለምንሻ ነው።
እንግዲህ እንደዚህ አይነት ስራዎችን ስትሰሩ ዝም ብለን እንደው በርቱ ጥሩ ሰርታችኋል ብለን ሪባን ቆርጠን ለመሄድ አይደለም። እናንተንም ማበረታታት እንፈልጋለን። ከጎደሏችሁ አውጥታችኋል፣ ገንብታችኋል፣ ሰርታችኋል፣ አሳይታችሁናል። ጀመርን እንጂ ያልጨረስንም መቀጠል አለብን። ለመቀጠል ደግሞ ልናበረታታችሁ እንወዳለን። እንደ ፓርቲ ለሰራችሁ ስራ ችን ያማረች ተሽከርካሪ በርቱ ብለን ይዘን መተናል። ለለሚኩራ ብቻ ሳይሆን ደግሞ አስቀድሞ ለመረቁትም ለመመረቅ ዛሬ እንደምንም እንደው አንድ ሳምንት ብትጨምሩ ብለው ለጠየቁንም ከሰሩ ለሰራ ይጨመርለታል እንደሚባለው መሆኑን እንዲረዱት። ሁለተኛ ጨዋነትን ጠብቀን እኛ ከመንግስት በጀት ከመንግስት ንብረት ምንም ሳንጠቀም እንደሌሎቹ ተፎካካሪ ፓርቲዎች ሁሉ በራሳችን በደጋፊዎቻችን በአባላቶቻችን በአጋሮቻችን ድጋፍ ምርጫ ማካሄድ እንደምንችል ለሀገራችን ምሳሌ መሆን እንፈልጋለንና እነኚህን እናንተ ህዝብ አስተባብራችሁ እንደገነባችሁ ሁሉ እኛ ደግሞ ላይ ያሉ የብልጽግና ፓርቲ ደጋፊዎችንና ከኛም ጭምር ደሞዛችንን ጨማምረን ለሁሉም ለ11ዱም ቅርንጫፍ መስሪያ ቤት በኤሌክትሪክ የሚሰራ ነዳጅ እንደዛ ሆነ እንዲሆነ ሰበብ ማታቅ መኪና ይዘንላችሁ መተናል። ወደ ውጤት እንደምትቀይሩት እምነት አለን። በድል እንደምንገናኝ ህዝባችንን እናምናለን። ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡን። ምልክታችን የስንዴ ነዶን እንዳትረሱ። የስንዴ ነዶ ትላንትና ካዋረደን ልመናና ደህንነት አርሰን ሰርተን የተላቀቅንበት መሆኑን አእምሯችሁ ላይ ጻፉት። ይሄንን ካደረጋችሁ ይቀጥላል ማለት ነው። ብልጽግናችንን ሊያቆመው የሚችል አንዳች ምድራዊ ኃይል የለም። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።